Ethiopia Link ስለዚህ ከየትኛው ነው የምትጀምረው? ከኤፍቢአይ እናንሳ። የሴቶቹን ለመጀመሪያ ጊዜ ኤፍቢአይ ምርመራ ያደረገባቸው ታሪካዊ ሴቶች ናቸው። አዎ ምንድነው ታሪካቸው? የነዚህ ኤፍቢአይ ክትትል ያደረገባቸው የመጀመሪያዎቹ ሴቶች ናቸው። አሁን የምናነሳው ኤፍቢአይ የተመሰረተው በ1950 ዓመተ ምህረት ጀምሮ ነው። በ1950 ዓመተ ምህረት ከተጀመረ ከተቋቋመ ጀምሮ 500 ወንጀለኞች ወንጀል ሲሰሩ ከ500ዎች ውስጥ 10 ብቻ ናቸው ሴቶች። የተቀሩት በሙሉ ወንዶች ናቸው የነበሩት። በስንት ጊዜ ውስጥ ነው ይሄ? ከ1950 እስከ 2016 ድረስ ማለት ነው እንዴ? ብቻ? አዎ 10ኛው ያለችው 2016 ላይ ነው። 500 ብቻ አነሰብኝ። 500 ሺህ ነው? አይ 500 ነው እንግዲህ ወይ የተለየ ወንጀል ይሆናል። ክትትል የተደረገባቸው ከ500ዎች ውስጥ 10 የመጀመሪያዎቹ 10 ሴቶች ናቸው ማለት ነው። ስለዚህ ሴቶች እነዚህ ሴቶች ነው የምናነሳው። አንደኛ ሩት ትባላለች። ሩት ኤፍቢአይ ከተቋቋመ በኋላ ለ18 አመታት ያክል ምንም አይነት ሴቶች ወንጀል ሰርተው አያውቁም፣ ወይም ደግሞ ሰርተው አያውቁም ሳይሆን በኤፍቢአይ ክትትል ተደርጎባቸው አያውቁም። ስለዚህ የመጀመሪያዋ በኤፍቢአይ ክትትል የተደረገባት ወንጀለኛ ነች። ይቺ የሆንዱራስ ተወላጅ ነች። ከሆንዱራስ መጣ በአሜሪካ ትኖር የነበረች ነበርና በ1968 ዓመተ ምህረት ነው የመጀመሪያውን ወንጀል የሰራችው። የመጀመሪያ የሰራችው ወንጀል ከወንድ ፍቅረኛዋ ጋር በመሆን አንድ ሰውን አግተው ነው። ግሬ ስቴፋን ይባላል። ከፍቅረኛዋ ግሬ ስቴፋን ይባላል። ያገቷት ደግሞ ሴት ነች፣ ባርባራ የምትባል ሴት ነች። እሷን አግተዋት ግማሽ ሚሊዮን ብር የማይሰጠን ከሆነ እሷን አንለቅም የሚል እገታን ያደረጉት። እሷን ግን ወስዷት በሚኖርበት ቤት ከጓራቸው ጉድጓድ ቀፍሮ በቁም እንዳለች ነው መቅበር የቻሉት። የቀበሯት ግን በውስጧ እንድትተነፍስ ትቦ ተደርጎላት እዛው እንድትቀመጥ ማለት ነው። ብትፈለግ በቀላሉ መገኘት እንዳትችል ነው ያደረጉት። አዎ ይሄ ነገር ለቤተሰቦቻቸው ለሷ ቤተሰቦች ተደውሎ ግማሽ ሚሊዮን ብር ካልተከፈለን አንለቃት የሚል ነገር ለኤፍቢአይ ጥቆማ ሲደርስ ከዛ በኋላ ክትትል ነው መደረግ የተጀመረው ማለት ነው በእነሱ ላይ። ኤፍቢአይ እነሱ ያሉበትን ቦታ ደርሶበት ያቺ ባርባራ ከተቀበረችበት እንድትወጣ ተደርጋለች። ግን ቀናቶች ፈጅቶ ነበር፣ ያለ ምግብ ያለ ውሃ ለተወሰኑ ቀናቶች ቆይታለች። በመተንፈስ ብቻ ነበር የቆየችው። ፍቅረኛዋንና እሷን ለመያዝ 3 ወራት ፈጅቶበታል በአጠቃላይ ኤፍቢአይ ክትትል በማድረግ። ይቺ የመጀመሪያዋ ሴት ወንጀለኛ ሆናለች በኤፍቢአይ ክትትል በመደረግ ማለት ነው። ከዛ በኋላም ለ4 ወራት ያክል በአሜሪካ እስር ቤት እንደቆየች ወደ ሀገሯ ወደ ሆንዱራስ እንድትመለስ ተደርጋለች ማለት ነው። ሌላኛዋ ማሪያ ዲር ትባላለች። በ1968 ዓመተ ምህረት ነው። ይሄም በተመሳሳይ አመት የተሰራ ወንጀል ነው። ማሪያ ዲር የህዝብ ልጇ በወንጀል ተከሶ ፍርድ ቤት ላይ ነበር የሚገኘውና በሰዓቱ ቦብ ፔርስ የሚባል ደግሞ የህዝብ ጠበቃ አለ። ለልጇ በጥብቅና እንዲቆም ተደርጎ በጥብቅና ላይ ነበርና በክርክሩ ይሄ ጠበቃ ተሸነፈ እና ልጇ ወደ እስር ቤት ሊታሰር ቻለ ማለት ነው። በዚህ እሷ በጣም ተቆጣች። በቃ ለልጅ የመታሰር ዋነኛው ምክንያት ቦብ ነው፣ በአግባቡ አልተከራከረለትም፣ ስለዚህ ለዚህ ኃላፊነቱ መውሰድ አለበት የሚል እንቅስቃሴ ማድረግ ጀመረች። የራሷን መሳሪያ ገዝታ የቦብ ቢሮ ሄደች ማለት ነው። የቦብ ቢሮ ስትሄድ በሰዓቱ ቦብ በቢሮ የለም፣ የነበረችው ጸሐፊው ነች። ስለዚህ በቦብ በጣም ስለተናደደችበት ጸሐፊዋ ላይ በያዘችው መሳሪያ በተደጋጋሚ በሽጉጥ በመምታት ህይወቷ እንዲያልፍ አደረገች። እሷም ተነስታ ከዛው ከአምልጣ ሄደች ማለት ነው በራሷ መኪና። ከዛ በኋላ እንግዲህ ኤፍቢአይ በተደጋጋሚ ክትትል አደረገባት። እሷን ለማግኘት ጥረቶች ተደረጉ። ከተወሰኑ ጊዜያቶች በኋላ ተያዘች። የተያዘችው የተወሰኑ ወራቶች ነው። በዛው ዓመተ ምህረት በ1969 ዓመተ ምህረት ላይ ከአንድ አመት በኋላ ነው የተያዘችው። ከተያዘች በኋላ ግን የተወሰኑ ወራቶች እንደታሰረች እንደገና ከእስር ቤት ማምለጥ ችላለች። ከእስር ቤት አምልጣ እንግዲህ ከ2 አመታት በኋላ በ1971 ዓመተ ምህረት ላይ ነው የተያዘችው። እዛው ግን እስር ቤት ውስጥ እንዳለች ግን ህይወቷ ሊያልፍ ችሏል ማለት ነው እሷ። እቺም ቀጥሎ በኤፍቢአይ ክትትል የተደረገባት ሴት ወንጀለኛ ነች ማለት ነው። ሌላኛው ሁለት ናቸው እነዚህ ሱዛንና ካትሪን ይባላሉ። በኤፍቢአይ በጣም ተፈላጊ ወንጀለኛ የሆኑት በ1970 ዓመተ ምህረት ላይ ነበርና ሁለቱም የዩኒቨርሲቲ ተማሪዎች ነበሩና በአንድ ክፍል ውስጥ ይሄ ሩሜትስ የሚባል አይደል ልክ በእንደዛ አብረው የሚኖሩ የነበሩ ናቸው። በትምህርት ቤቱ ካሉ ጥቁር ተማሪዎች ጋራ ግጭት ውስጥ ገቡ።
ስለዚህ እነዚህን ጥቁር ተማሪዎች ለመበቀል ጥረቶች ማድረግ ጀመሩና አንደኛው እነሱን ለመበቀል ያሰቡት መሳሪያ ገዝተው እነዚህን ጥቁር ተማሪዎችን ለመግደል ነው ሐሳባቸው የነበረውና ለመሳሪያ መግዣ ደግሞ የሚሆን ሳንቲም የላቸው። ስለዚህ ሰርቶ ከማምጣት ይልቅ በቃ ባንክ መዝረፍ አለብን ብለው ወደ ባንክ ለመዝረፍ ነው እንቅስቃሴዎች ማድረግ የጀመሩት። ለዚህም ደግሞ ጥናቶች አጥንተው በስንት ሰዓት ላይ ባንኩን መዝረፍ እንደሚችሉ ጥናቶች አደረጉ። ማሳቹሴትስ ላይ የሚገኝ ባንክን ለመዝረፍ ወደዛው ሄዱ። እዛው ሲሄዱ ግን በስለት በር ላይ የነበረውን ጥበቃ ገለውት በመሳሪያ ከሱ ተቀብለው ባንኩ ውስጥ ገብተው ዘረፋ ማድረግ ችሏል ማለት ነው። የነዚህ ካትሪን ሁለቱም ይሄን ዘረፋ ካደረጉ በኋላ ካትሪን አንደኛዋ ወዲያው የዛኑ ቀን በቁጥጥር ስር ዋለች። ሌላኛዋ ደግሞ ሱዛን ደግሞ 5 አመታት ፈጅቷል ሱዛንን ተከታትሎ ኤፍቢአይ በቁጥጥር ስር ለማዋል። ከ5 አመታት በኋላ ግን በቁጥጥር ስር ውላ በተደራጀ ዘረፋ ነፍስ በማጥፋት ተብላ ደግሞ 5 አመት ተፈርዶባት በእስር ላይ እንድትቆይ ይችላልች ማለት ነው ሱዛን። እቺኛዋም ሌላኛዋ በኤፍቢአይ ክትትል የተደረገባት ነች። ሌላኛዋ ሻንትሌ ትባላለች። እቺ በብዙ ወንጀሎች በመከሰስም ደግሞ በመጠርጠርም ደግሞ በኤፍቢአይ ታሪክ ያላት ነች። ሻንትሌ ይሄ የጥቁር ነች። እሷም የጥቁር ስብስቦች የሆኑ ይሄ ተደራጅተው ወንጀል የሚሰሩ ቡድኖች አሉ አይደል? የዛ ቡድኖች አንደኛው አባል ነችና ብዙ ዘረፋዎችን አድርጓል። በርካታ ሰዎችን ደግሞ ህይወታቸው ለመጥፋት ተጠያቂ የሆነ ቡድን ነው። በዚህ ቡድን ውስጥ ደግሞ እሷን በጣም ተፈላጊ ወንጀለኛ የሆነችው ማርች 31 2007 ዓ.ም ላይ ነበርና የተጠረጠረችው ደግሞ በአንድ ነዳጅ ማደያ ውስጥ እዛ ነዳጅ ሊቀዱ በሄዱበት ነዳጅ የሚቀዳውን ሰው እዛው ህይወቱ እንዲያልፍ በማድረጓ ምክንያት ነውና የዚችም በኤፍቢአይ ታሪክ ለየት የሚያደርጋት በአጭር ሰዓት ውስጥ የተያዘች በሰዓታት ልዩነት ውስጥ ነው ወዲያው ቁጥጥር ስር ያለችው። በዚህ ለየት ያለ ታሪክ እንዲኖራት ተደርጓል። ከተያዘች በኋላ ግን በሌሎች በ5 ሰዎች ነፍስ መጥፋትም ትጠረጠራለች። ግን ምንም በቂ ማስረጃ ማግኘት ስላልተቻለ በአንደኛው ወንጀል ብቻ በአንደኛው ሰው ህይወት መጥፋት ብቻ ለ17 አመታት በፍርድ ቤት በእስር ላይ እንድትቆይ ተደርጋለች ማለት ነው። ሌላኛዋና 10ኛዋ ሴት በኤፍቢአይ 10ኛ ላይ የተቀመጠችው ሴት ሻይንካ ትባላለች። እቺም በኤፍቢአይ በጣም ተፈላጊ የሆነችው ከጎረቤቷ ጋር በነበራት ግጭት ነው። ጎረቤቷ ነፍሰ ጡር ነች። ሌላም ልጅ አላት። በቤቷ ውስጥ ሙዚቃ ከፍ አድርገው የመክፈት ልምድ አላቸውና የሻይንካ እናት ሁሉ ጊዜ ብሶት ያሰማሉ ለልጃቸው። በቃ የዚች ጎረቤታችን ሙዚቃ በጣም ከፍ አድርጋ እያጮኸች ነው፣ ሰላም ማግኘት አልቻልንም ብላ ሁሉ ጊዜ ትነግራታለች። እና አንድ ቀን ተናደደች ሻይንካና ከራሷ ቤት መሳሪያውን ይዛ ሄዳ እሷን ካልገደልኳት ብላ በምትወጣበት ሰዓት እናት አይሆንም ዛሬን በፍጹም መታገስ መቻል አለብን ብለው እሷን መለሷት ማለት ነው። ይሄ ነገር በሆነ ግን በነጋታው የመጀመሪያ ጧት ልክ ስትነሳ ያደረገችው ነገር የጎረቤቷን ሄዳ በጧት እሷን ባለችበት በራን ኳኩታ ሲከፈትላት ነፍሰ ጡር ነበርች። እዛው ባለችበት ህይወቷ እንዲያልፍ አድርጋለች። የእናትም የልጅም ህይወት በዛው ህይወታቸው አልፏል ማለት ነው። በዚህም ተከሳ በፍርድ ቤት ላይ ትገኛለች። እስካሁን ድረስ ይሄ 2016 መጨረሻ አካባቢ ላይ የሆነ ድርጊት ነው። እስካሁን ድረስ ፍርድ ሳይበየንባት በእስር ላይ የምትገኝ ሴት ነች ማለት ነው። እናመሰግናለን። አለቋርም 5ቱ